ላርጃኒ እንግዲህ ተከትሎ ከዛ በኋላ እንግዲህ እንዲሁ የስለላ ሚኒስትሩን ጭምር መገረላቸው። ግን ይሄን በማድረግ ውስጥ እስራኤል ምንድነው የምታተርፈው? ከዛ የማድረግ አቅምን የማሳየት ምናልባት ሌላ ትርክቱን የመቀየር ሚዲያ ላለውን የበላይነት መውሰድ ከዛ ብቻ እንደዚህ አይነት ኦፕሬሽን ማካሄድ ፈልጋለሁ የሚል የስነ ልቦና የበላይነት መውሰድ። አሜሪካ ትራምፕ ከመጡ በኋላ በወሰዷቸው ኔቶን አሁን አላግዝም አለኝ ከኔቶ ጋር ግብ ውስጥ ገቡ እንጂ ኔቶን ሲያጣጥሩ የነበረበት የአውሮፓ ህብረትን በዛ ልክ ሲያጣጥሩ የነበረበት በታሪፍ ጉዳይ ሲጋጩ የነበረበት እንግዲህ ትራምፕ በሀገራቸው ውስጥ አሁንም ጫና እየበረታባቸው ትችቶች እየጎረፉባቸው ነው የሚገኙት። ምናልባት እነ ቻይና በዚህ አሁን ከነዳጁ ጋር ተያይዞ ከሆርሙዝ ሰርጥ ጋር ተያይዞ ባለው ጉዳይ ከተሳካላቸው ለዘመናት እንግዲህ ዓለምን ሲያንበረክክ እንደፈለገ አዛዥ ናዛዥ ሆኖ የቆየው ዶላር ወይ ደግሞ ፔትሮ ዶላር የሚያበቃበት ዘመን ከዩኤኢ የ3 ወር ክምችት ሪዘርቭ ያስፈልጋል። እሱን ኢትዮጵያ ይዛም ሊሆን ይችላል ወይ ደግሞ መያዝም አለባት ከሚለው ጀምሮ ምናልባት በቀጣይ 1 ዓመት ውስጥ ጭምር በተራዘመ ክፍያ የሚከፈል የነዳጁ ዋስትና የማግኘት ጉዳዮችም ሊኖሩ እንደሚችሉ ሰላም ጤና ይስጥልን የሜዳችን ታዳሚዎች እንደምን አላችሁ? እንደምን ቆያችሁን? እንግዲህ በሀሳብ ሜዳችን ላይ ዛሬም ተገናኝተናል። በተለያዩ ዓለም አቀፍና ሀገር አቀፍ ጉዳዮች ቆይታ እናደርጋለን። እንግዲህ ዓለም ላይ ምን እየተከናወነ ነው በሚል ዓለም ላይ ያለውን ጦርነትና ጉዳይ ይዘን ወደ ሀገራችን ወይ ደግሞ የዓለም አቀፉን ጉዳይ በሀገራችን መነጽር ወይ ደግሞ የሀገራችንን ጉዳይ በዓለም አቀፉ መነጽር እንዲሁ ለማየትና ለመዳሰስ እንሞክራለን። ጦርነቱ እንግዲህ በጣም መልኩን እየቀየረ ከሚጠበቀው ባሻገር ተግባሮች የታዩበት እንግዲህ በጣም እየተጋጋለ እያንዳንዱን የዓለም ክፍልና የዓለም ማህበረሰብ እየነካ ነው እንግዲህ እየተጓዘ ያለው። ዓለም ወዴት እየሄደች ነው ብሎ መጠየቅ ይገባል። ከዛ ባሻገር ግን እኛስ የት ነን? እኛስ እየገባን ነው ወይ? ምንድን ነው ዓለም ላይ እየተካሄደ ያለው የሚለውን አብዝተን መጠየቅ ያለብን ይመስለኛል። ምክንያቱም የጦርነቱ አትራፊዎችና ከሳሪዎች የሚለውንም ስናጠይቅ እዛ ውስጥ የምናገኘው ብዙ ጉዳይ ስላለ በተለይ የነዳጁን ቁማርና ቁማርተኞች ከኢትዮጵያ እስከ ኢራንና መካከለኛው ምስራቅ እንዲሁም እስከ አሜሪካ ጭምር ብናየው ሊመዘዝ የሚችል የእያንዳንዳችን እውነት መኖሩንስ እያየንበት ነው ወይ? ከኒውክለሩ የኢነርጂው ጦርነት በዚህ ውስጥም እኛ ኢትዮጵያውያን ብለን እንግዲህ ለማየት እንሞክራለን። እንግዲህ ባለን ሰዓት በዚህ ከነዳጅ ጋር ተያይዞ ያለውን ጉዳይ እናያለን። ዘመነ ጦት አብይ ከፑቲን ጋር ያደረጉትን ቆይታ አስታከን እንግዲህ ወደ ሌላኛው ምዕራፍ ሰዓታችን ከበቃ እንሄዳለን። ካልሆነ በሁለተኛው ክፍል እናየዋለን። የነዳጅ ጉዳይ እንግዲህ ዋነኛው የኢነርጂ ጉዳይ ዋነኛ የዓለም ትኩረት መስክ ሆኗል። የዓለም አሳሳቢ ጉዳይ ሆኗል። ጦርነቱም ወደዛ ተሸጋግሯል። እንግዲህ ዛሬ የተሰሙ የጦርነቱ ጉዳዮችም እንዲሁ በነዳጅ ጋር ተያይዞ በተለይ ሲፈራ የነበረው እንግዲህ የሆርሙዝ ሰርጥ ከዛ ከሆርሙዝ ሰርጥ ሙሉ ለሙሉ መዘጋት፣ በከፊል መዘጋት፣ ከዛ የነዳጅ ማከማቻዎች ጉዳት መድረስ ጋር ተያይዞ የዶላር ዋጋ እንግዲህ 100፣ 115፣ 140 እስከ 180 በእነኚህ ሁኔታዎች ውስጥ ይቀያየራል ተብሎ ሲጠበቅ ነበረ። እንግዲህ የዛሬ ዜናዎችም ከነዳጅ ጋር ተያይዞ አዳዲስ ጥቃቶች መፈጸማቸው ዓለም አቀፉን ቀውስ እንዳባባሰውና እንግዲህ ከነ እስራኤል ጎን ናቸው የሚባሉ ሀገራት ጭምር ተቃውሟቸውን ያሰሙበት ጉዳይ ተሰምቷል። ስለዚህ የጦርነቱ አትራፊዎችና ከሳሪዎች በደማቁ የሚታዩበትንም ጉዳይ እያየን ነው። እንግዲህ ከዩናይትድ አረብ ኤምሬትስ ከዩኤኢ እስከ ራሽያ ወይ ደግሞ ከዩኤኢ ወደ ራሽያ ብለን ከፑቲን ጋር በተለይ በስልክ ያደረጉትን ቆይታ በኋላም ከዩኤኢ ፕሬዚዳንት ጋር በስልክ ያደረጉትን ቆይታ መነሻ አድርገን እኛ ከዓለም አቀፍ ጉዳዮችን ካየን በኋላ እንደ ሰዓቱ ሁኔታ ሰዓታችንን እያየን ለማንሳት እሞክራለሁ። እንግዲህ የዓለም አቀፍ ጉዳዮችን እንዳልኳችሁ የኢራን እስራኤል ፍጥጫ ወይ ደግሞ ጦርነት መልኩን እየቀየረም እየከፋም ሄዷል። አሁን ወደ ስቱዲዮ በገባንበት ሰዓት የተሰሙ እንዲሁ መረጃዎች አሉ። በተለይ የኢራኑ ትልቁ የነዳጅ አምራች ወይ ደግሞ ግዙፉ የተፈጥሮ ጋዝ ማምረቻ ስፍራ
ጥቃት እንደተፈጸመበት የተሰማው ጉዳይ ትንሽ ዓለምን እያነጋገረ የሚገኝ ነው። ይህን ተከትሎም እንግዲህ የኢራንም እንዲሁ በምላሹ ወይ ደግሞ አብዮታዊ ዘቡ ማለት ነው በመካከለኛው ምስራቅ ገልፍ ሀገራት የሚገኙ በነ ኤሚሬትስ በነ ኳታር እና በነ ሳውዲ የነዳጅ ማውጫዎች ላይ ቀጥተኛ ጥቃት ሊሰነዝር እንደሚችል የተናገረው እንዲሁ ከነዳጅ ጋር ተያይዞ ያለውን ጉዳይ ወይ ደግሞ ከነዳጅ እጥረት ጋር እንደ ዓለም ያለውን ህመም እያከፋው የሚሄድ ሆኖ አለ። እነ ኳታር ጭምር በኢራን ላይ እስራኤል በወሰደችው እርምጃ ተቃውሟቸው ደግሞ ቅሬታቸውን ጠንከር አድርገው የገለጹበት ግን ከዚህ በኋላ በምላሹ ነዳጅ ላይ የሚደረግ ጥቃት ደግሞ እንዲሁ አሳሳቢ ሊሆን እንደሚችል ከተለያዩ አቅጣጫዎች የሚሰሙ ዜናዎችና መረጃዎች ያመለክታሉ። ለማንኛውም ጉዳዩ በጣም የከፋ በተለይ ለእያንዳንዱ ለዓለም ማህበረሰብ ጋር አያይዘን ስናየው በፍጹም የከፋ ሊባል የሚችል ገፈት እያንዳንዱ ማህበረሰብ ወይ ደግሞ እያንዳንዱ ሰው እንዲቀምስ የሚደረግበት እንግዲህ በኒውክለር እና በዩራኒየም እንግዲህ ኒውክለር ያላት ኢራን በሚል ወይ ደግሞ ዩራኒየም እንዳታበለጽግ በሚል የተጀመሩ ጦርነት መልኩን እየቀየረ ነው እንግዲህ ዛሬ ያለበት ደረጃ ላይ ደረሰው። ከዛ እንግዲህ የስርዓት ለውጥ ነው ማካሄድ የምንፈልገው ብለዋል አሜሪካና እስራኤል። ከዛ እሱን ተሻገሩና እንግዲህ ወታደሩን ማዳከም የምንፈልገው አሉ። አሁን ደግሞ በሆርሙዝ ሰርጥ ላይ የነበረው ግብግብና አሁን የሚወጡ ዜናዎችንም እንደምናየው የነዳጅ ማከማቻዎች ላይ የነዳጅ ማውጫዎችና ማከፋፈያዎች ላይ የሚደርሱ ጥቃቶች እንዲሁ ተባብሰው በምላሹ እንደገና ደግሞ ኢራንም ወደ እስራኤል እንደዚህ አይነት ጥቃት እየሰነዘረች ነው የሚሉ መረጃዎች አሁን በምናወራበት ሰዓት ላይ እየወጡ ነው ያሉት። እንግዲህ ይሄ በደንብ ልናየው የምንችለው ጉዳይ የምንተነትነው ጉዳይ የዓለምን ትብብር ከሁሉ በላይ እንግዲህ በኋላ ከኢነርጂ ጋር ተያይዞ በማነሳው ጉዳይ በደንብ የሚሄድበት ግን የፔትሮ ዶላርና ምናልባትም የዩዋን ፉክክር ወይ ደግሞ ፍልሚያ ጭምር በዚህ ውስጥ የሚታይበት ዋናው ግብግብ የኢነርጂ ግብግብ ከዛ በኋላ ደግሞ የፔትሮ ዶላርን ለዘመናት ነግሶ የቆየውን ፔትሮ ዶላር በፔትሮ ዩዋን የመተካትን ጉዳይ እንዲሁ ከሆርሙዝ ሰርጥ በኋላ እናየዋለን። ተዘግቶ አልተዘጋ የሚለው ራሱ አከራካሪ ስለሆነ እሱን ምላሽ ስንፈልግ ወደዚህ የምንሄድበት እንግዲህ የኢነርጂው ጦርነት ሁነኛ ማሳያ ተደርጎም ሊወሰድ ይችላል። እንግዲህ በሁለቱ ካምፖች በነ ቻይናና በነ አሜሪካ መካከል ያለው ግብግብ ማለት ነው። ይሄ እንግዲህ የኩባንም ጉዳይ ወስደን ወደዚህ ብናመጣው ኩባ በሀገሯ ውስጥ በተለይ ከኤነርጂ ከመብራት ጋር የተያዘውን ቀውስና እና አሜሪካን በዛ በኩል እያሳደረው ያለው ተጽዕኖና አሁን ድርድር ጀምረዋል የሚባለው ጉዳይ በሙሉ ከዚህ ከነዳጅ ጋር የሚያያዝ ወይ ደግሞ የኢነርጂ ጦርነቱ የኢነርጂ ፍልሚያው የኢነርጂ አቅምን ማፈርጠም እንግዲህ አንዳንዶች እንደሚሉት የቬንዙዌላንም ጉዳይ ብናነሳ በቀጥታ ከዚህ ጋር የሚያያዝ ነው። እንግዲህ አንዳንዶች የሚሉት እነ አሜሪካ ቅንጦት ወይ ደግሞ ለእነሱ ቅንጦት እንዲህ የግል ጥቅም ማጋበሻ ተደርጎ የሚደረግ ግብግብ ወይ ደግሞ እነሱ በጣም በበቂ ተዘጋጅተው የገቡበትና ሆን ብሎ የገቡበት ጦርነት ዓለምን ሳያማክሩ የገቡበት ጦርነት ምናልባት ለእነሱ በቅንጦት ውስጥ ባለ ግብግብ ዓለም ዋጋ የሚከፍልበት አይነት ግብግብ ተደርጎም እየተወሳነ ያለው። ከዛ ባለፈ ግን የኢራን አመራሮች መገደል ወይ ደግሞ ግድያው አሁንም እየተስፋፋ መሄዱና የነ ላርጃኒን ግድያ ተከትሎ ከዛ በኋላ እንግዲህ ሌላ ግድያ ያው በትላንትና ሌሊት በተሰማው ግድያ እንዲሁ የስለላ ሚኒስትሩን ጭምር መገደላቸው በእስራኤል የአየር ጥቃት ማለት ነው። ይሄ ዩኤስኤ እና እስራኤል በጋራ ነው የገደሉት አይደለም የሚለው ራሱ ብዙ ሊያስወራ የሚችል ግን እስራኤል ብቻዋን እንዳደረገችው የሚተነተን ግን ይሄን በማድረግ ውስጥ እስራኤል ምንድን ነው የምታተርፈው? ከዛ የማድረግ አቅምን የማሳየት ምናልባት ሌላ ትርክቱን የመቀየር ሚዲያ ላለውን የበላይነት መውሰድ ከዛ ብቻ እንደዚህ አይነት ኦፕሬሽን ማካሄድ እፈልጋለሁ የሚል የስነ ልቦና የበላይነት መውሰድ ከምንም በላይ ግን ቅድም እንዳነሳ ነው አንዱ ዋናውን በግልጽ ቦልድ ሆኖ የመጣው የአስተዳደሩን ስርዓቱን ማስወገድ በመሆኑ አመራሮቹን ማመናመን ላይ በጣም ማተኮራቸውንና በዚህ የባሲጭ አዛዥ እንዲሁም የላርጃኒ ግድያ በጣም በብዙ ከፍተኛ ደህንነት ኃላፊው መገደል ማለት ነው የእሳቸውም እንዲሁ በከፍተኛ ሁኔታ መነጋገሪያ ሆኖ ዓለም የተነጋገረበት ይህን መሪዎች ላይ የሚካሄደው ግድያ እንዲሁ እየተጠናከረ ይሄዳል። አመራር እናሳጣቸዋለን የሚል ወይ ደግሞ ከነኚህ ግድያዎች በኋላ ኢራን ወደ ከፋ ነገር ልታመራ ትችላለች የሚሉ ትንታኔዎች እንዳሉ ሆነው በኢራን ባለስልጣናት በኩል ደግሞ እንዲህ አይነቱን የነ አሜሪካና የነ እስራኤልን ምኞትና አካሄድ እንደ ቂላቂል አይነት አካሄድ በጣም ከስሌት ውጭ የሆነ በሚል ያጣጥሉታል። እንግዲህ ይሄ የበቀል እርምጃውን በምላሹ
መሪዎቻችን ላይ የተወሰዱትን ጥቃቶች በአጸፋው አስከፊ ምላሽም እንዲሁ በምላሹ አስከፊ አጸፋ ምላሽ ይኖረናል የሚል የኢራን በኩል የሚሰጡ መግለጫዎችም ወይ ደግሞ የሚወጡ መረጃዎችንም እንዲሁ ማየት እንችላለን። እንግዲህ በዚህ ጉዳይ ላይ የውጭ ጉዳይ ሚኒስትሩ አባስ አራግቺ እንግዲህ እሳቸው የመሰል ባለስልጣናት ግድያ የኢራንን መንግስት በፍጹም ሊጎትተው የማይችል እንደሆነ ወይ ደግሞ በፍጹም የኢራናውያን ትግል አይቀለበስም የሚል አይነት አስተያየት አስምረው የተናገሩትና ይህን የሚጋሩ እንዳሉ ሆነው ግን የመካከለኛው ምስራቅ የገልፍ ተንታኞች ደግሞ ምናልባት እነኚህ ግድያዎች ኢራንን ወደዛ እና አሜሪካ እና እስራኤል ወደሚፈልጉት የስርዓት ለውጥና መንኮታኮት ሊመራ ይችላል የሚለው አለ። ከዛ ተቃራኒ ደግሞ ስናይ ኢራናውያን በቀብሩ ላይም ከሚጠበቀው በላይ እየተሰባሰቡ መገኘታቸው እንዲሁም እንደምታስታውሱት ወደ አውስትራሊያ ይመስለኛል የነበሩት የሴቶች እግር ኳስ ቡድን ተጫዋቾች ኢቭን መጠለያ እዛ ሊጠይቁ የነበሩት ወደ 5-6 ተጫዋቾች ጭምር አንፈልግም ብለው ወደ ኢራን መመለሳቸው የሚነሳበት ይሄ ጥቃት ደግሞ በተለይ ከነዳጅ አቅርቦቱ ጋር ተያይዞ የሆርሙዝ ሰርጥ በተባለው ደረጃ ለምሳሌ እንደ ኢራንም እንደምትለው እንደ ከዚህ ቀደሙ የተረጋጋ ይሆናል ተብሎ አይጠበቅም። እንግዲህ ሙሉ ለሙሉ የአካባቢ አገልግሎት ቢያቆም እንዲህ ባለ ቀውስ ውስጥ ቢቀጥል በሚል ነዳጅ ላይ ሊመጣ የሚችለው ለውጥና ከዛ ይሄ ነዳጅ ደግሞ ቀውሱ እያስከተለበት ያለው ማህበረሰብ ሁሉ ቁጣ እያሰማ ያለበት በተለይ ከምንም በላይ በአሜሪካ ውስጥ የፖለቲካ ተቃውሞ ወይ ደግሞ በትራምፕ እየገጠማቸው ያለው ተቃውሞ በኋላ ማነሳዋለሁ በሰፋ ሊነሳ የሚችል ነው። ግን ጠንካራ መዋቅር ኢራን አላት የሚሉ አስተያየቶች ከብዙዎች ይሰማሉ። ልክና ኢራቅና ሌሎች ላይ እንዳደረጉት ይህን በማድረግ ማሳካት ይችላሉ ተብሎ አይታሰብም ነው የሚሉት የኢራን አመራሮችም ይህን የሚያስረግጡ እንግዲህ የኢራን መንግስት ጠንካራ መሰረት ያለው ስለሆነ እንዲሁ በቀላሉ እንደሚያስቡት መጣል አይቻልም ነው የሚሉት። በሌላ በኩል ግን እስራኤልም ጥቃት የደረሰባት ቢሆንም ግን ይሄ ቀጠና ላይ ያለውን ኃይል የማዳከም በተለይ ኢራንን በዋናነት ትሰጋ የነበረው የኢራንን ጉዞ ስለነበረ ኢራንን በዛም ሆነ በዚህ የማዳከም ስራዋን ሰርታለች የሚሉ አሉ። እንዲሁ የአሜሪካ የጦር መርከቦችም ከሆርሙዝ ሰርጥ ያፈገፈጉ መምጣታቸውና አሜሪካ ካለባቸው ጫና አንጻር ጦርነቱን ድንገት ሊያቆሙ እንደሚችሉ የሚያነሱ መረጃዎችም እንዲሁ አሉ። እንግዲህ ሚዲያውን ስናይ በአንዱ አቅጣጫ ብቻ ሳይሆን ለምሳሌ አልጀዚራ ምንድን ነው የሚለው፣ ቲአርቲ ምንድን ነው የሚለው፣ ቢቢሲ ምንድን ነው የሚለው፣ ሲጂቲኤን ምንድን ነው የሚሉት እንዲሁ በድረገጾችም መልኩ እንደዛ እየመዛዘንን ካላየን አንዱ ሚዲያ ላይ የሚካሄድ ጦርነት በመሆኑ የትኛው መረጃ ነው ትክክል፣ የትኛው ፎቶ ነው ትክክል፣ የትኛው ቪዲዮስ ብለን ግራ እስክንጋባ ድረስ ከፍተኛ የሚዲያ ጦርነት የሚካሄድበት ስለሆነ በዛ ልክም እያነጻጸሩ ማየት በጣም ይጠቅማል ብዬ አስባለሁ። እንግዲህ ይሄ የአመራር መገደሉ ምን ውጤት አለው የሚለው በጣም በተለይ መካከለኛው ምስራቅ ተንታኞች በስፋት ሚዲያ ላይ እየወጡ ግምታቸውን መላምታቸውን እንዲያስቀምጡ የሚደረግበት ሁኔታ በራሱ ብዙ ልናወራበት ብዙ ሊተነተን የሚችል ቅድም የነካካሁትን ጨምሮ የነኚህ መሪዎች መገደል ምንድን ነው መላምቱ ምን ሊሆን ይችላል? ከዛ በኋላ ይህን ተከትሎ እንግዲህ በይፋ ባናቅም ተቃውሞ ከአንዳንድ ሀገራት መሰማቱና እስራኤል በዚህ አትቆም ወደ ሌሎችም ሀገራት ቀጣይ ትግሏን ታሰፋለች የሚሉ ስጋቶች ጋርም ጭምር ተያይዞ የሚነሳና የነኛ ሀገራት መሪዎች ደግሞ እዚህ ላይ ቅሬታ እንዳላቸውና አካሄዱ ትንሽ የዓለምን ስርዓትን ጭምር የተጋፋ ነው የሚሉ ትንታኔዎችንም እናያለን። አሁንም እንግዲህ በኢራን በኩል የአጸፋ እርምጃውን ጨምሮ የኢራን ጥቃቱን ጨምሮ የአመራር ግድያውን ጨምሮ ወደ ቴልአቪቭ እና ሌሎች አካባቢዎች እንዲሁ አሁንም የሚሳኤል ጥቃት እየተፈጸመ መሆኑን ከሂዝቦላ ጋር የሚካሄደው ውጊያም እንዲሁ እንደቀጠለና በእግረኛ ጭምር የሚደረገው ውጊያ በሺዎች እንግዲህ ወደሚቆጠር ግድያ እያለፈ እንደመጣና እሱም ሌላኛው በዚህ ትኩሳት ውስጥ የተጨመረ ሌላኛው ግንባር ነው። እንግዲህ ባህረ ሰላጤው ሀገራት ጦርነቱን በኢራን ላይ እንዲቀጥል ፍላጎት አላቸው የሚሉ መረጃዎች በግልጽ ባይሆንም አልፎ አልፎ ቢሰሙም ግን እንዳልኩት አሁን የእስራኤልን አካሄድ ላይ እነ ኳታር ጭምር አሁን በተለይ በነዳጅ በጋዝ ትልቁ በጋዝ ማጣሪያ ላይ ባደረሱት ጥቃት ቅሬታቸውን እየገለጹ ነው የሚገኙት። እንግዲህ ከዚሁ
አሁን ዓለም ላይ የምናየው ጉዳይ እንዳልኩት በዋናነት የዚህ የነዳጁ የኤነርጂ ጉዳይ ትኩረት ስቦ ሚዛን ደፍቶ የሚገኝ በመሆኑ ትራምፕ ዩኤስ እንዲሁ አውሮፓንም ያለውን ጥምረት በዚህ በኢነርጂው በተለይ ደግሞ ከሆርሙዝ ጋር ቀጥታ ኢራን ጋር ከሆርሙዝ ጋር ተያይዞ ያለው ብናነሳ እንግዲህ በገዛ ሀገራቸው የበረታባቸውን ትችት ጨምሮ እንግዲህ ትራምፕን ስናነሳ ማለት ነው በገዛ ሀገራቸው የበረታባቸው የመጣው ትችት እንዳለ ሆኖ ግን ከአውሮፓ ሀገራት ወይ ደግሞ ከሌሎች የዓለም ሀገራት የጠበቁት ትብብር በፍጹም አለመምጣቱ በዛም የተነሳ ያሳቸው ምላሽ መስጠታቸው ማወዛጋቢ የሆነ ጉዳይ ነው። ሀገራት በፍጹም ከእገዛ ሊያደርጉ እንኳን ቢችሉ በቀጥታ ከኢራን ጋር ጦርነት መግጠም እንደማይፈልጉ አውሮፓ ደግሞ እንደምታውቁት አሜሪካ ትራምፕ ከመጡ በኋላ በወሰዷቸው ኔቶ አሁን አላገዝም አለኝ ከኔቶ ጋር ግብ ውስጥ ገቡ እንጂ ኔቶን ሲያጣጥሩ የነበረበት የአውሮፓ ህብረትን በዛ ልክ ሲያጣጥሩ የነበረበት በታሪፍ ጉዳይ ሲጋጩ የነበረበት የራሽያ ዩክሬን ጦርነት በራሱን ችሎ ዋጋ ያስከፈላቸው ከነዳጅ ጋር ተያይዞ በተለይ አሁን ካለው ጉዳይ ጋር አውሮፓውያን በጣም ዋጋ የከፈሉበትና አሁንም በሆርሙዝ ጉዳይ ላይ አለመስማማታቸው ከምንም በላይ እንግዲህ ትራምፕ በሀገራቸው ውስጥ አሁንም ጫና እየበረታባቸው ትችቶች እየጎረፉባቸው ነው የሚገኙት። እንደሰማችሁት ትላንትም ዜና እንደሰማ ነው አንድ እንግዲህ የዚህ የጸረ ሽብር ማዕከሉ ዋና ዳይሬክተር የሚባሉት ሰው ማለት ነው ጆኬንት መሰሉኝ እሳቸው ስልጣን እንዲሁ ለቀዋል። በፍጹም ኢራን ለአሜሪካ ስጋት አልነበረችም፣ ምንም እኛ ላይ ጥቃትም አላደረሰችም የሚል ነው። የኒኩለሩ ጉዳይም እንዲሁ ቅድም ስነሳ ኒኩለር አሉ፣ ከዛ የስርዓት ማስወገድ አሉ፣ ወታደሩን ማዳከም በኋላ እንዲህ መልኩን የቀያየረ የሄደው የፕላናቸው ራሱ የጦርነቱ በኋላ ላይ እነ ትራምፕ ነገር ወደ ኒኩለሩ ቢመለሱም በራሳቸው በአሜሪካ ውስጥ ባሉ ተቋማትና ባለስልጣኖች ጭምር በፍጹም የኒኩለር ዳግም እያብላላችም አልነበረም፣ ያን የሚያሳይ መረጃም የለም በሚል ተቃውሞውም ጭምር ይሄም እዛ አሜሪካ ውስጥ ጭምር የተነሳባቸው ያለ ተቃውሞ ላይ ሊነሳ የሚችል ነው። በሆርሙዝ ጉዳይ ላይ እንግዲህ የአውሮፓውያን ፊታቸውን ማዞር ብቻ ሳይሆን እያንዳንዱ የዓለማችን ክፍል እኛን ጨምሮ ብዙ የዚህ ገፈት ቀማሽ ልንሆን መቻላችን ምናልባት አሁን በነ አሜሪካ በነ ኢራን ላይ ድጋፎች አሉ ከተባሉ እንኳን መንሸራተቶችና ቆም ብሎ ማሰብ የአረብ ሀገራትም የተለያዩ ስብሰባዎች ማድረግ ጀምረዋል። ከዚህ ጋር የተያያዘው አንዱ ጉዳይ ሊሆን እንደሚችል ይጠበቃል። ከዛ የጋራ ትብብርንም ያስባሉ ተብሎ ነው የሚጠበቀው። ለማንኛውም የሆርሙዝ ጉዳይ ቅድም ስነሳ እንዳልኩት የዩዋንና የዶላር ግብግብ ማለት ነው። ፔትሮ ዶላር እንግዲህ ዓለምን እስካሁን ሲገዛ የነበረ በኋላ እሱን ፈተና ውስጥ ለመክተት ሌላኛው አሰላለፍ ይሰራ የነበረበት ግን ደግሞ የሆርሙዝ ሰርጥ ራሱ ተዘግቷል አልተዘጋም የሚለው አወዛጋቢ ማለት አልተዘጋም። ኢራን እንደምትለው የሆርሙዝ ሰርጥን አልዘጋውም። የሆርሙዝ ሰርጥ አልተዘጋም። የሆርሙዝ ሰርጥ የተዘጋው ለእነ እስራኤልና ለእነሱ ወገኖች ነው እንጂ አልተዘጋም ነው የሚሉት። እነ አሜሪካ ደግሞ እያሉ ያሉት ተዘግቷል፣ ስለዚህ በማስከፈትና አካባቢ በመቆጣጠር አግዙን ነው እያሉ ያሉት። እንግዲህ እንደነ ቻይና ያሉ ሀገራት እንደተፈቀደላቸውና ከዚህ ጀርባ ያለው ግብግብ ቅድም እንዳልኩት ወደ ኢነርጂ ጦርነት ወደምንለው ከዛ የዶላርና የዩዋን ወይ ደግሞ እንዲሁ የዶላር ወይ ደግሞ እንደ ራሻ ገንዘቦች ግብግብም ወይ ደግሞ ወደዛ ወሳጅ አድርገን ልናይ የምንችል ምናልባት እነ ቻይና በዚህ አሁን ከነዳጁ ጋር ተያይዞ ከሆርሙዝ ሰርጥ ጋር ተያይዞ ባለው ጉዳይ ከተሳካላቸው ለዘመናት እንግዲህ ዓለምን ሲያንበረክክ እንደፈለገ አዛዥ ናዛዥ ሆኖ የቆየው ዶላር ወይ ደግሞ ፔትሮ ዶላር የሚያበቃበት ዘመን በጦርነቱ ከመፈተናቸው ባሻገር በዚህኛው ግንባር ተሸነፉ ማለት ሌላኛው የአሜሪካ ውድቀት የዶላር ውድቀት የሚጀምርበት ዘመን ይሆናል ተብሎም በብዙ ተንታኞች የሚነሳ ጉዳይ ነው። የነዳጅ እጥረት ጋር ተያይዞ እንግዲህ እናየዋለን በኋላ ብዬ እንጂ ከእያንዳንዱ ሀገር እየወሰደ ያለው እርምጃ አለ። የኢትዮጵያ መንግስትም እርምጃ እንዲወሰድ ያወጣው መመሪያዎች አሉ። እንዲህ መኪኖችን አፈራርቆ መጠቀም ለምሳሌ ኦድና ኢቭን ነምበር ያላቸውን ታርጋዎች ቀን እያቀያየሩ እያሳረፉ ከዛ በጋራ በመጠቀም ሳይክል በአንድ በአማራጭነት በመጠቀም የህዝብ ትራንስፖርት በመጠቀም ከዛ በኋላ ፍጥነትን በመቀነስ ያው ፍጥነት ነዳጅ የሚቀንስ ይመስለናል፣ ግን ፍጆታ ይጨምራል በሚል እሱን የሚከለክሉ ሀገራት ከሀገር ሀገር እንግዲህ የስራ ሰዓት የቀነሱም አሉ። ከቤታቸው ሆነው ስራ እንዲልኩ ያደረጉ ሀገራት አሉ። እኚህ በሙሉ እንግዲህ በሀገራችንም ከነዳጅን ለወሳኝ ጉዳይ ብቻ መጠቀም ከሚለው ጉዳይ ጋር ማያይዘን ራሱን ችሎ ልንሄድ የምንችልበት ጉዳይ በስፋት ከምንሄድበት የኤነርጂ ጉዳይ ጋር በተከታታይ ከምንሄድበት ጉዳይ ጋር በቀጥታ የሚያዝ ነው እና ዛሬ እንሄድበታን ያልኳችሁ ጉዳይ አለ። ለምሳሌ ጠቅላይ ሚኒስትሩ ከዩኤኢ ጉዞ እስከ ራሽያ ያለውን ጉዳይ ብናይ ከነዳጅ ጋር አጠቃቀም ጋር ተያይዞ ያስተላለፉትን መልእክት ብናይ
ከፑቲን ጋር እስካደረጉት ቆይታ ስናይ ይሄ የኢነርጂ ጉዳይ የነዳጅ ጉዳይ ዋነኛ ጉዳይ ሊሆን እንደሚችል ተንታኞች የጻፏቸውን ጽሁፎች ሳነብ ነበር እና ምናልባት ዋስትና ማግኘት ከዩኤኢ የ3 ወር ክምችት ሪዘርቭ ያስፈልጋል። እሱን ኢትዮጵያ ይዛም ሊሆን ይችላል ወይ ደግሞ መያዝም አለባት ከሚለው ጀምሮ ምናልባት በቀጣይ 1 ዓመት ውስጥ ጭምር በተራዘመ ክፍያ የሚከፈል የነዳጅ ዋስትና የማግኘት ጉዳዮችም ሊኖሩ እንደሚችሉ እንዲሁ ከራሻ ወገንም በኋላ በስፋት የምንሄድበት እዚህ ታዳሽ ኃይል የምንለው በጣም አማራጭ ኃይል የሚባለውና በጣም የዘመኑ አሁን የደረስንበት የኤነርጂ አማራጭና የኒውክሌር አማራጭን የምናይበትና ሌሎች ጉዳዮችም በጋራ የተነሱበት በዋናነት ግን ኤነርጂ በየመልኩ በየፈርጁ የሚነሳበት ከዛ የምግብ ዋስትናና ኢትዮጵያ ግን በምግብ ዋስትና ላይ ቀድማ መስራት መጀመሯ ለምሳሌ እንደ ሌማት ትሩፋትን ጭምር ተንታኞች ያነሳሉ። እነሱ ጉዳይ ዓለም ላይ ሌላ ዓለም በነዳጅም በምግብም ሲንበረከክ ኢትዮጵያ እፎይታ የምታገኝበት በዚህ ሁሉ ቀውስ ውስጥም ግን ምናልባት እንደ አማራጭ መካከለኛው ምስራቅ በሚታወቅበት ጊዜና መካከለኛው ምስራቅ ላይ እሷ ወዳጅነቷን ስታጠናክርና ሀገሪቷን የበለጠ ምቹ ስናደርግ ምናልባት ይሄ ጦርነት ግጭት አንዱ ይዞ ሊመጣ የሚችለው በረከትም ምናልባት የመሳሪያ ሻጮች አሉ፣ የነዳጅ አምራቾች አሉ። እነኚህ ሁሉ አትራፊ ናቸው። እንደ ሀገር ለምሳሌ ነራሻ ከነዳጁ ጋር ተያይዞ ስትራቴጂካሊ የሚጠቀሙ ሀገራት አሉ። በኢኮኖሚ በነዳጁ በተለያየ ዘርፍ የሚጠቀሙ ሀገራት አሉ ተብሎ ይዘረዘራል። ምናልባት ይሄ ለእኛም በረከት ይዞ ከመጣ መካከለኛው ምስራቅ ማረፊያ ወይ ደግሞ አማራጭ ማረፊያ ልትሆን ትችላለች የሚለውም እንዲሁ ሊነሳ የሚችል ነው። የነዳጅ ጦርነት ወይ ደግሞ የዚህ የኢነርጂ ጦርነቱ አትራፊዎች የእኛስ መፍትሄ ምንድን ነው እያል በተደጋጋሚ ልንመረምረው የሚገባ ትንሽ ወደ አደገኛ ሁኔታ እየሄደ ያለ እያንዳንዱን ቤት እያንኳኳ ያለ ጦርነት መሆኑን ከነዳጅ ጋር ተያይዞ ያሉ ጉዳዮች በነገራችን ላይ በብዙ ሊነሱ ይችላሉ። እንደ ዓለምን ብናይ ያለ ነዳጅ የማይኖሩ ሀገራት ወይ ደግሞ በነዳጅ እንዲሆን በነዳጅ በሚሰራ ለምሳሌ ያለማሞቂያ መኖር የማይችሉ ብዙ ዜጎች ዓለም ላይ አሉ። ያለ ነዳጅ ምግብ መመገብ የማይችሉ ሀገራት አሉ። ይህ ትራንስፖርቱ ምናምን እንዳለ ሆኖ ግን በጣም መሰረታዊ ሊባል የሚችል ማለት ነው። ኢትዮጵያ ውስጥም እንዲሁ የህልውናችን መሰረት የሆነበት በኋላ እናየዋለን እንጂ ወደ ግሪን ኤነርጂም ፊቷን ማዞር አለባት ተብሎ ሲመከር በዚህ ላይ ቀድሞ የተጀመሩ ስራዎችን ማሳያ አድርገን ነው ለማንሳት የምንሞክረው። ግን እንደ ነዳጅ ያለው ጉዳይ ራሱ ኢትዮጵያ ውስጥ ምን ያህል ሄዴክ ሊሆን እንደሚችል በዓለም ደረጃ ምናልባት በዚህ የነዳጅ መስተጓጎልና እጥረቱ በዚህ ከቀጠለ ምናልባት ረሃብ ራሱ ድርቅ ሊከሰት የሚችልበት ሰዎች በብዙ ቁጥር ሊሞቱ የሚችልባቸው ትንባያዎች ሁሉ እየወጡ እያየን ያለ ነው። ስለዚህ እንደ ሰዓቱ ወይ ደግሞ እንዳለን ሰዓት እያየን እንደ ሁኔታው ማለት ነው። ከራሻ እንግዲህ ከፑቲን በፊት ከፑቲንም በላይ ከራሻዊቷ ጋር ብለን ያልታየ የቀደመ ሚስጥራዊ ውይይት እናያለን ወይ ደግሞ ለማየት እንሞክራለን። ከዛ ባለፈ ግን የነዳጁ ጉዳይ እንዲሁ በዋዛ የሚታይ የመንግስት ኃላፊነት ብቻ አይደለም። ከነዳጅ ጋር ተያይዞ እንደምታውቁት በየሰፈሩ የምናየው ነዳጅ ማደያ፣ ከዛ በኋላ በህገወጥ መንገድ ነዳጅ እዚህ ሀገር ላይ ቢዝነስ የሆነበት በህዝብ ሀብት በመንግስት ድጎማ የሚገባ ነዳጅ ላይ በየቢሮ እያንዳንዱ ኃላፊ እያንዳንዱ የሆነ አገልግሎት ሰጣለሁ በሚል ሰበብ የተናበበ የነዳጅ ቅሸባ፣ የነዳጅ ዘረፋ፣ የነዳጅ ውንብድና፣ የነዳጅ እጥረት መፍጠርና በነዳጅ የመክበር ስራዎች እንግዲህ ዓመታትን እያስቆጠሩ ነው እዚህ ሀገር ላይ። ስለዚህ በዚህ ጊዜም እንዲህ ያለው ስግብግብነት ትንሽ ህሊና ቢስነታችንን አድምቆ የሚያሳይ ምክንያቱም ይህ የእያንዳንዳችን ጉዳይ ነው። ዓለምን ሰቅዞ የያዘ ጉዳይ ነው። ነገ እያንዳንዳችንን ቤት የሚያንኳኳ ነው። ስለ ግል ትርፍ የምናስብበት አይደለም። በጋራ ስለ መዳን የምናስብበት ያለንን ተካፍለን የምንኖርበት ነው። ግን ከዛ ባሻገር እንደው ሌሎች ሀገራትን ብቻ ሳይሆን በየውስጣችን ያሉ ግፈኞችንም ኑሮ የእያንዳንዱ ዜጋ ኑሮ የሚያከብዱትንም በዚህ በነዳጅ ውስጥም በሌሎች ውስጥም እያየን መሄድ እንችላለን። በነገራችን ላይ ይሄ ሪሶርስ የነዳጅ ብቻ ነው የምናየው። ግን ይሄ እስከ ውሃ ድረስ የሚሄድ እጦትን እንደ ዓለም እኛም ቀጠናው ላይ አይናቸውን ያፈጠጡ እንዳንንቀሳቀስ የሚፈልጉ ታሪካዊ ጠላት የምንላቸው ከዛ ወዳጅ ሆነ የሚመጡትን ጭምር የሚፈልጉትና እኛ ያለን የተፈጥሮ ሀብት ውስጥ አንዱና ዋነኛው ውሃችን ነውና ውሃችን ራሱ በአግባቡ ካልያዝነው ምን ማለት ነው? የእጦት ዘመኑ ከነዳጅ ወደ ውሃም ጭምር የሚሻገር መሆኑን
ማየት ያስፈልጋል። ደጋግመን እንግዲህ ከኢነርጂ ከሪሶርሶቻችን ጋር ተያይዞ ያሉ ጉዳዮችን ስናይ እነሱንም ጭምር እያነሳን ነው እንግዲህ ለማየት የምንሞክረው። ዓለም ላይ እንግዲህ ከዚህ ከሁለቱ ጦርነት ጋር ተያይዞ የአሰላለፍ የጎራ ልዩነት እንዳልኩት ከምንም በላይ ደግሞ የዚህ የሚዲያው ጦርነት በጣም በጠነከረ ሁኔታ እየሄደ የምናየውና በጣም ደማቅ የሆነ እና ጉልህ ልንለው የምንችለውን ምናልባት ጥላውን፣ ህመሙን፣ ጉዳቱን በእያንዳንዱ ዜጋ ላይ ወይ ደግሞ በሁሉም የዓለማችን ክፍል ሊባል በሚችል ደረጃ ያጠላ ማለት ነው። ቅድም እንዳልኩት የሆርሙዝ ሰርጥ በየደረጃው ወይ ደግሞ ኢራን በነዳጅ ማጣሪያዎቿ ማስተላለፊያዎቿ ላይ የሚደርሱትን ጥቃቶች ታሳቢ ተደርጎ ከ180 እና ከዛም በላይ በበርሜል ሊገባ ይችላል የሚልና በጣም ወደ አስጊ ደረጃም ሊሄድ የሚችል እያንዳንዳችን እንደ ዜጋ ልናስብ የሚገባ እኛስ የት ነን? ወዴት እየሄድን ያለ ነው? ስለ አማራጭ ኃይሎች ምን ያህል እናውቃለን? ይሄንን ነዳጅ በመቆጠብ በዚህ ጉዳይ ላይ ግንዛቤ በመፍጠር ረገድ ወይ ደግሞ ጉዳዩን በአግባቡ በመረዳት ረገድ እያንዳንዳችን ያለብን ኃላፊነት እናውቃለን ነው። ጉዳዩ የእኛም ጭምር ስለሆነ ዓለም ወዴት እየሄደ ነው ሳይሆን ወዴት እየሄደ እንዳለ በማይታወቅ ወይ ደግሞ እንዲህ በተወናበደ ዓለም ውስጥ እኛስ ወዴት ነው መሄድ ያለብን ወይ ደግሞ ዓለም ወዴት እየሄደ እንዳለ በአግባቡ እያነበብን ነው ወይ የሚለውን ጭምር እንድናይ የሚያደርግ ነው። ያላችሁት ከሀሳብ ሜዳ ጋር ነው። የአፕዴት ሜዳችን እንግዲህ ዓለም አቀፍ ጉዳዮችን አይተናል። በቀዩ ምዕራፍ ተመልሰን ስንገናኝ እንዲሁ ከኢነርጂ ጋር ተያይዞ ምናልባት ባልታዩት ጉዳዮች ላይ አሁን የነካካናቸውን የኢነርጂውን ጦርነት በጉልህ ያሳይልናል ወደምንለው ምዕራፍ ወይ ደግሞ ወደዛኛው ክፍል አሻግረን በቀዩ ምዕራፍ ላይ በኢነርጂ ጉዳዮቻችን ላይ በተከታታይ ማውራት እንጀምራለን። ከሀሳብ ሜዳ ጋር ነበራችሁ። እንግዲህ ሰላም ለምድራችን፣ ሰላም ለዓለማችን መፍትሄውን ያቅርበው ከማለት ውጭ እንግዲህ ምንም ሊባል እስከማይችልበት ደረጃ ላይ ዓለም ውጥንቅጧ እየወጣን ያለው ከእናንተ ጋር በምናወራበት የመረጃ ወደ እናንተ የሚደርስበት ሰዓት ሁሉ መረጃዎች የሚቀያየሩበት ማለት ነው። ስለዚህ እንደ ዜጋ በንቃት መከታተል፣ የሀገርን ብሔራዊ ጥቅም ላይ አለመደራደር፣ ይሄ ከታሪካዊ ጠላቶቻችን ሀገራችን ውስጥ ካቆጠቆጡ ከዛ ደግሞ የሀገር ናሽናል ኢንትረስት አራግፈው ጥለው ሀገር ያላቸው እስካይመስሉ ድረስ ከሰውነትም የወረዱ ፍትጊያዎች የምናይበት ጊዜ በዚህ ውስጥ ሁሉ ብሔራዊ ጥቅም፣ ሀገራችን ሉዓላዊነት የሚሉ ጉዳዮችን በሙሉ ታሳቢ አድርገን ዓለምን በትኩረት መከታተል የሚገባን ጊዜ ላይ ነን። አዎ እደግመዋለሁ፣ ሰላም ከምንም በላይ በብዙ ለምድራችን፣ ለዓለማችን፣ ለሀገራችን እንመኛለን። ይህ ቀውስ ቶሎ ረግቦ የሰው ልጅ የህልውና መሰረት የሆነው ነዳጅም ተረጋግቶ ወደ ሰላም እንድንመለስ እንመኛለን። ለአብሮነታችሁ አመሰገንኩ። ሰላም ቆዩን።